ሰላም ጤና ይስጥልኝ ቻናላችን ቤተሰቦች፣ ዛሬ ወደ አውሮፓዋ እንቁ ጣሊያን እንወስዳችኋለን። በሮም ጎዳናዎች ላይ ስላለው የሀበሻዎች ሕይወት፣ ስላላቸው የኢኮኖሚ ጥንካሬና በሮም ከተማ ውስጥ ስለሚገኙ የአድዋ ጦርነት የታሪክ አሻራዎች ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የሀበሻዎች ቁጥርና መኖሪያ ከተሞች በጣሊያን ውስጥ በይፋ የተመዘገቡት ወደ 25,000 የሚጠጉ ኢትዮጵያውያንና ኤርትራውያን ቢኖሩም ዜግነት የወሰዱት ጨምሮ ቁጥሩ ከ50,000 በላይ እንደሚሆን ይገመታል። አብዛኛው ሀበሻ የሚኖረው በታሪካዊቷ ሮም እና በንግድ ከተማዋ ሚላን ነው። በተለይ በሮም ተርሚኒ አካባቢ በእግር ሲጓዙ የሀበሻ ምግብ ቤት ወይም ወገን ሳያገኙ አይቀሩም። ሀበሻዎች በጣሊያን የት ይኖራሉ? በጣሊያን ውስጥ ከፍተኛ ቁጥር ያለው የሀበሻ ማህበረሰብ የሚገኙባቸው ከተሞች፣ አንደኛ ሮም የሀበሻዎቹ ዋነኛ መገኛ ናት። በተለይ ተርሚኒ ተብሎ በሚጠራው አካባቢ በርካታ የሀበሻ ምግብ ቤቶችና ሱቆች ይገኛሉ። ሚላን በንግድ በፋሽን የምትታወቅ ይህች ከተማ ሁለተኛው የሀበሻ መዳረሻ ናት። ፍሎረንስ እና ፓርማ፣ በእነዚህ ከተሞችም ተመጣጣኝ ቁጥር ያለው ማህበረሰብ ይኖራል። ቱሪን እና ቦሎኛ ጥቂት የማይባሉ ሀበሻዎች የሚኖሩባት የሰሜን ጣሊያን ከተሞች ናቸው። ምን ይሰራሉ? ኦኩፔሽንስ፣ አብዛኛው ሀበሻ በተለያዩ ዘርፎች የተሰማራ ሲሆን ዋና ዋናዎቹ የቤት ውስጥ እንክብካቤ፣ ብዙዎች አረጋውያን በመንከባከብ ስራ ይሰማራሉ። ምግብ ቤቶችና ሆቴሎች፣ በራሳቸው የሀበሻ ምግብ ቤቶች ከፍተው የሚሰሩ ወይም በጣሊያን ሆቴል ውስጥ በምግብ ዝግጅትና በአገልግሎት የሚሰሩ አሉ። ንግድ፣ የሀበሻ ቅመማ ቅመሞችና አልባሳትን የሚያቀርቡ ሱቆች። ሾፌርነትና ግንባታ፣ በሎጂስቲክና በግንባታ ዘርፍ በርካታ ሀበሻዎች ይሳተፋሉ። የኑሮ ውድነት ኮስት ኦፍ ሊቪንግ፣ ጣሊያን እንደ ከተማው የኑሮ ውድነቷ ይለያያል። ቤት ኪራይ፣ በሚላን እና በሮም መካከል ከተማ ባለ አንድ መኝታ፣ በሚላን እና በሮም መሃል ከተማ ባለ አንድ መኝታ ከ900 ዩሮ እስከ 1400 ዩሮ ሊደርስ ይችላል። ከከተማ ወጣ ካሉ ደግሞ ከ600 ዩሮ እስከ 800 ዩሮ ማግኘት ይቻላል። ምግብ፣ ለአንድ ሰው በወር ለምግብ በአማካኝ ከ200 ዩሮ እስከ 300 ዩሮ ሊበቃ ይችላል። ትራንስፖርት፣ በወር የትራንስፖርት ትኬት ባስ፣ ትሬን እንደ ከተማው ከ35 ዩሮ እስከ 50 አካባቢ ነው። አየር ሁኔታ ዌዘር፣ ሰሜኑ ክፍል ሚላን ብርዳማ ክረምት በረዶ ሊኖር ይችላል እና ሞቃታማ በጋ አለው። መካከለኛ ደቡብ ሮም፣ ናፖሊ መጠነኛ ብርድና በጣም ሞቃታማ በጋ አለው። አየር ሁኔታው ከሀበሻ ምድር በተለይ ከደጋማው ክፍል ጋር መጠነኛ ተመሳሳይነት አለው። ስለ ቫቲካን ከተማ፣ የዓለማችን ትንሿ ሀገር ቫቲካን በቆዳ ስፋትም ሆነ በሕዝብ ብዛት በዓለም ትንሿ ነፃ ሀገር ናት። የምትገኘውም በሮም ከተማ እምብርት ውስጥ ነው። ካቶሊክነት ማዕከል፣ የሮማ ካቶሊክ ቤተክርስቲያን መሪ የሆኑ የርዕሰ ሊቃነ ጳጳስ ፖፕ መኖሪያ ናት። ቫቲካን ታሪካዊ ቅርሶች፣ በዓለም ታዋቂው የቅዱስ ጴጥሮስ ባዚሊካ፣ ሴንት ፒተር ባዚሊካ እና የሲስቲን ቻፕል በዚሁ ይገኛሉ። የራሷ አስተዳደር ቫቲካን የራሷ ባንዲራ፣ መዝሙር፣ ፖሊስ፣ ስዊስ ጋርድ እና የራሷ የገንዘብ ህትመት ቫቲካን ዩሮ አላት። ቱሪዝም፣ በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች ለጉብኝት ለጸሎት ወደ ቫቲካን ከተማ ይሄዳሉ። በጣሊያን ሀገር ስለሚኖሩ ሀበሻዎች፣ ኢትዮጵያውያንና ኤርትራውያን የህዝብ ብዛት፣ የአድዋ ድል በሮም ስላለው መታሰቢያና ስለ ማህበረሰቡ ኢኮኖሚ ሁኔታ የሚከተለውን ዝርዝር እናያለን። አንደኛ፣ ጣሊያን የሚኖሩ ሀበሻዎች ቁጥር ፖፑሌሽን ሳይዝ። በጣሊያን የሚኖሩ ኢትዮጵያውያንና ኤርትራውያን ቁጥር በሁለት መንገድ ይታያል። በህጋዊ መንገድ የተመዘገቡና የጣሊያን ዜግነት የወሰዱ። ኢትዮጵያውያን በቅርብ መረጃዎች መሰረት በጣሊያን ውስጥ በቋሚነት የሚኖሩ ኢትዮጵያውያን ቁጥር ከ8,000 እስከ 10,000 በላይ እንደሚሆን ይገመታል። ይሁን እንጂ የጣሊያን ዜግነት ወስደው በቆጠራ ውስጥ የማይካተቱት ጨምሮ ቁጥሩ ከ30,000 ሊበልጥ ይችላል። ኤርትራውያን ከኢትዮጵያውያን ቀደም ብለው ወደ ጣሊያን መግባት በመጀመራቸው ቁጥራቸው ከፍ ያለ ነው። በጣሊያን የሚኖሩ ኤርትራውያን ቁጥር ከ13,000 እስከ 15,000 በላይ የጣሊያን ዜግነት ያላቸውን ሳይጨምር እንደሆነ ይገመታል። ዋና መዳረሻ፣ አብዛኛው የሀበሻ ማህበረሰብ የሚኖረው በዋናው ከተማ ሮም ሲሆን በመቀጠልም በሚላን፣ ፓርማ እና ፍሎረንስ ከተሞች ይገኛሉ። የአድዋ ጦርነት መታሰቢያ በሮም
አድዋ ዋር ቱሪስት ሳይት ኢን ሮም። በሮም ከተማ ውስጥ የአድዋ ጦርነት የሚዘክሩ ስፍራዎች ቢኖሩም እነዚህ ስፍራዎች የተሰየሙት እንደ ኢትዮጵያውያን ሁሉ በድል አድራጊነት ሳይሆን ጣሊያኖች በጦርነቱ ላጧቸው ወታደሮች ማስታወሻ እንዲሆን ነው። ቪያ አድዋ አድዋ መንደር አድዋ መንገድ በሮም እና በተለያዩ የጣሊያን ከተሞች ቪያ አድዋ የተባሉ መንገዶች አሉ። እነዚህ መንገዶች የተሰየሙት ጦርነቱን ለማስታወስ ነው። መታሰቢያ ሐውልቶች በሮም ከተማ ውስጥ በጦርነቱ ለተሰዉ የጣሊያን ወታደሮች የተሰሩ መታሰቢያ አሉ። ለምሳሌ ፒያሳ ዴሊ ቺንኩዌንቶ የ500ዎች አደባባይ በዶጋሊ ጦርነት ለተገደሉት 500 የጣሊያን ወታደሮች መታሰቢያ ነው። ተሰርቆ የነበረው የላሊበላ መስቀልና ሐውልቶች ቀደም ሲል በፋሽስት ወረራ ወቅት ተወስደው በሮም የነበሩ እንደ አክሱም ሐውልት ያሉ ቅርሶች ወደ ኢትዮጵያ መመለሳቸው ይታወሳል። አሁን ላይ ሮም ውስጥ በቱሪስትነት የሚጎበኙት እነዚህ የታሪክ አሻራዎች ናቸው። የሀበሻ ኢኮኖሚ ከሌሎች አፍሪካውያን ጋር ሲነጻጸር በጣሊያን የሚኖሩ የሀበሻ ማህበረሰብ ከሌሎች የምዕራብ እና የሰሜን አፍሪካ ስደተኞች ጋር ሲነጻጸር የሚከተሉ ልዩነት አሉት። የስራ ዘርፍ አብዛኛው ሀበሻ በተረጋጋ የቤት ውስጥ እንክብካቤ እና በሆቴል አገልግሎት ዘርፍ የተሰማራ ነው። ይህም ደግሞ የተረጋጋ ወርሃዊ ገቢ እንዲኖራቸው ያደርጋል። የንግድ ተሳትፎ ከቅርብ ጊዜ ወዲህ በሮም እና በሚላን የሀበሻ ምግብ ቤቶች፣ ሬስቶራንትስ በጣም ተስፋፍተዋል። እነዚህ ምግብ ቤቶች ለሀበሻው ብቻ ሳይሆን ለጣሊያኖችም ተመራጭ በመሆናቸው ማህበረሰቡ በኢኮኖሚ ጠንካራ እያደረጉት ነው። ንጽጽር ከምዕራብ አፍሪካውያን እንደ ናይጄሪያ እና ሴኔጋል ጋር ሲነጻጸር የሀበሻ ማህበረሰብ በቁጥር ትንሽ ቢሆንም በጣሊያን ማህበረሰብ ውስጥ በደንብ የተዋሃደ ኢንቲግሬትድ እና በወንጀል ድርጊቶች የማይታማ በመሆኑ የተሻለ የስራ ዕድልና ማህበራዊ ተቀባይነት አለው። ተግዳሮቶች ቢሆንም ግን አሁን አብዛኛው ማህበረሰብ በዝቅተኛ የስራ ዘርፍ ላይ በመሆኑ ከቻይና ወይም ከሌሎች የአውሮፓ ስደተኞች ጋር ሲነጻጸር በከፍተኛ የኢኮኖሚ ደረጃ ላይ አይደለም። የሀበሻ ምግብ በጣሊያን ውስጥ የኢትዮጵያና የኤርትራ ምግብ ቤቶች በጣም ተወዳጅ ናቸው። የምግብ ቤቶቹ መገኛ በሮም ከተማ በተለይ ቪያ ናዚዮናሌ እና ተርሚኒ አካባቢ እንዲሁም በሚላን በተለይ ፖርታ ቬኔሲያ አካባቢ በርካታ የሀበሻ ምግቦች አሉ። ተወዳጅ ምግብ በጣሊያን የሚኖሩ የውጭ ሀገር ዜጎች በየአይነቱ የጾም በየአይነቱ እና ቀይ ወጥ በጣም ይወዳሉ። ጥራት ጣሊያን ውስጥ የሚገኝ እንጀራ ጥራቱ ከፍተኛ ነው፣ ምክንያቱም አብዛኛው ጤፍ በቀጥታ ከኢትዮጵያ ስለሚገባ። የሀበሻ ምግብ ቤቶች ለጣሊያኖች እንደ ኤግዞቲክ ለየት ያለ ምግብ ስለሚታዩ ሀበሻዎች በዚህ ዘርፍ ከፍተኛ ገቢ ያገኛሉ። የጣሊያን ምግብና ሀበሻ ኢታሊያን ፉድ ካልቸር ጣሊያን በዓለም በምግብ ስሟ የታወቀች ሀገር ናት። በጣሊያን የሚኖሩ ሀበሻዎች ከራሳቸው ምግብ በተጨማሪ የሚከተሉትን የጣሊያን ምግቦች በብዛት ይመገባሉ። ፓስታ በተለያዩ አይነቶች፣ ካርቦራና፣ ላዛኛ፣ ስፓጌቲ ይዘጋጃል። ፒዛ የጣሊያን ፒዛ ከሌላው ዓለም የሚለየው በጣም ቀጭን ቲን ክረስት እና ትኩስ ግብአቶች ስላለው ነው። ሪሶቶ ከሩዝ የሚሰራ የጣሊያን ተወዳጅ ምግብ ነው። ቡና፣ ካፌ፣ ኤስፕሬሶ ጣሊያኖች ልክ እንደ ሀበሻ ለቡና ትልቅ ቦታ አላቸው። በጣሊያን ባር ሄዶ ኤስፕሬሶ መጠጣት የዘወትር ባህል ነው። የምግብ ዋጋ ፉድ ፕራይስ በቤት ውስጥ ለሚበስል ምግብ አንድ ሰው በወር ከ200 እስከ 300 ዩሮ ባለው ወጪ ጥራት ያለው ምግብ መመገብ ይችላል። በምግብ ቤት ሬስቶራንት በሀበሻ ምግብ ቤት አንድ በየአይነቱ ወይም ዝግኒ በአማካኝ ከ15 ዩሮ እስከ 25 ሊያወጣ ይችላል። ሱፐርማርኬት እንደ ሊዲ ወይም ዩሮስፒን ያሉ ርካሽ ሱፐርማርኬቶች ለኑሮ በጣም ይረዳሉ። ወደ ጣሊያን መጥተው የሀበሻ ምግብ ናፈቀኝ አይሉም። ሮም እንደ ሚላን ውስጥ በየጥጉ የሚገኙት የሀበሻ ምግብ ቤቶች የሀገራችን ጣዕም ቁልጭ አድርገው ያቀርባሉ። የሚገርመው ነገር ጣሊያኖች የሀገራችን ምግብ በተለይ በየአይነቱም በጣም ነው የሚወዱት። በሌላ በኩል የጣሊያን ምግብ ራሱ ለሀበሻ ሆድ እንግዳ አይደለም። ፓስታና ፒዛ የዕለት ተዕለት ምግባቸው ነው። በተለይ ጠዋት ቆሞ ኤስፕሬሶ መጠጣት በጣሊያን ያለ የሀበሻ መለያ ነው። በምግብ ረገድ ጣሊያን ለሀበሻ በጣም አመቺ ሀገር ናት ሊባል ይችላል።
የዛሬ ቪዲዮአችን ይህን ይመስል ነበር። በጣሊያን የምትኖሩ ሀበሻዎች ያላችሁን ተጨማሪ ኮሜንት ላይ አካፍሉን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።